የፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ። ከዛ አንተ መንግስት ነካሽ ምናምን ይላል። በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው። ወፍታል ምን ያሳቀኛል ነው ማለት እሱ ሚነካል አንተም ትነካዋለህ ነው ማለት መንግስት እኔን እየነካኝ እኔ ለምን ማለት ለምን ይሄን እኮ ማለት እሱ ምላሽ መስጠት አልሄድም። ለሱ ምላሽ ወደ መስጠት ሳይሆን ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? የኔ መንፈስ የሚፈልገው ይሄንን ነው። ከሰሜን ማን ፈልገሽ ነው? በቃ ሁለት ነፍስ ፈልጋለሁ እኔ አሁን ላይ እንደሚሆን እርግጠኛ ነኝ። ከሰሜን ስትይ ምን ማለትሽ ነው? ጥብቅ ማሳሰቢያ ልብ ብላችሁ ከሆነ ከዚህ ከሚያዝያ አጋማሽ ጀምሮ እስከ ግንቦት ድረስ በበዛ ጊዜ በተለይ ከሚያዝያ ግማሽ ጀምሮ እስከ ግንቦት መጨረሻ ድረስ ይሄ የግንቦት ወር በጣም ከባድ ወር ነው። ምክንያቱም እንግዲህ መጪው ግንቦት ነው። ከመጋቢት ልጆቻችሁን ጠብቁ። ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞር በጣም ቆንጆ ነው። ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ? ያለው በጣም ደህና ነኝ። ተስፋ ለመዳናለም ዛሬም እንግዲህ እንደተለመደው አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። በዛሬ ቪዲዮ ከምናያቸው መካከል ቲክቶከሯ ቦኒ የሞተችበት ምክንያት ታውቋል እየተባለ ነው። በሱ ዙሪያ አዳዲስ ቪዲዮዎች አሉ፣ እነሱን የምናየውናል። በመቀጠል ደግሞ ቴዲ አፍሮ ምላሽ ተሰጥቶታል ከወይዘሮ አዳነች አቤቤ፣ እሱንም የምንሰማ የምንመለከት ይሆን። ከዚያ አስከትሎ አንድ የጥንቃቄ ቪዲዮ አለ ልጆችን አስመልክቶ። ሁላችሁም ይህን ቪዲዮ እንድታዩት እስከ መጨረሻ እጋብዛችኋለሁ። ልጅ ያላችሁ በሙሉ በስነስርዓት እንድትከታተሉት እፈልጋለሁ። ወደ ቪዲዮ እንሂድ። በጣም የሚያሳዝን ነገር ነው። በህንድ ውስጥ አንድ ሰው የሞተችውን እህቱን አጽም እንደምትመለከቱት ከመቃብር አውጥቶ ወደ ባንክ ይዞ መሄዱ ታውቋል። ይህን ያደረገው እህቱ መሞቷን ለማረጋገጥ ነበር። ከወራት በፊት ከእህቱ የባንክ ሂሳብ ገንዘብ ለማውጣት ሲሞክር ቆይቷል። ነገር ግን የባንኩ ሰራተኞች ሁልጊዜ የሂሳብ ባለቤት በራሱ መገኘት አለበት ይሉት ነበር። ይህ ሰውዬ ማንበብ መጻፍ የማይችል ሲሆን የሞት ምክንያት ወረቀት መኖሩንም ፈጽሞ አያውቅም ነበር። ባንኩ በመጨረሻም የጠየቀውን ነገር አድርጎለታል። በጣም አሳዛኝ ክስተት ነው። ቤተሰቦች እንግዲህ ይህ ቪዲዮ በጣም አስገራሚ ነው። ከህንድ ነው የተገኘው። እኛም ሀገር እንደዚህ አይነት ነገር ከዚህ በፊት ተከስቶ ያውቃል። ሰዎች ፓስፖርት ለማውጣት ሲሄዱ የሀያቶቻቸውን የአባታቸውን እንግዲህ መኖር ወይም መታወቂያ ሲጠየቁ ነበር። እንግዲህ ያንን ለማድረግ ደግሞ አባታቸው በህይወት የለም። ያ ማለት የእሱ ፋይሎች ላይኖሩ ይችላሉ። ይህን ያህል ድረስ ነው እንግዲህ ህንዳዊ ቢቸገር ነው ከመቃብር እንግዲህ ቆፍሮ ሚስቱን ይዞላቸው ሄደው። ይህ ነገር እኛም ሀገር የተለመደ ነበር። እንደዚህ አይነት ነገር የምትሰሩ የቢሮ ባለሙያዎች ይህን ነገር ብታቆሙ ብዬ አስባለሁ። ወደ ቀጣይ ቪዲዮ። ይሄ የግንቦት ወር በጣም ከባድ ወር ነው። ምክንያቱም እንግዲህ መጪው ግንቦት ነው። ከሚያዝያ አጋማሽ ጀምሮ እስከ ግንቦት ድረስ ህፃናቶች ለአጋንንት መስዋዕትነት የሚቀርቡበት ጊዜ ስለሆነ ወላጆች ልጆቻቸውን ጠብቁ የሚልም ወንድም ምክሩን አስተላልፏል። ሁሉንም በየተራ የምንሰማው ነው የሚሆነው። ከመጀመሪያው መረጃ ጀምራለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ከዘለቃችሁ ሁሉንም የምትሰሙት ይሆናል ማለት ነው። ስለዚህ ወደ መጀመሪያው ፕሮግራም አልፋለሁ። እስኪ ይሄንን ሰምተን እንመለስ። ጥብቅ ማሳሰቢያ ልብ ብላችሁ ከሆነ ከዚህ ከሚያዝያ አጋማሽ ጀምሮ እስከ ግንቦት ድረስ በበዛ ጊዜ ልጆች ይጠፋሉ። የሚጠፉትም ዝም ብሎ አይደለም። መጥፎ ድርጊት የሚፈጽሙ ሰዎች በጣም ይህን ሰዓት ለክፋት የሚጠቀሙበት ወቅት ነው። ልጆቻችሁን ወላጆች ከሌላው ጊዜ በተለየ አጥብቃችሁ መያዝና ክትትል ማድረግ ይኖርባቸዋል። ጉዳዩን ሰፋ አርግቼ እንዳልገልጸው በዚህ ጉዳይ የሚሰሩ ቪዲዮዎች ቲክቶክ ይይዛቸዋል፣ ቫይራል እንዳይወጡ ያግዳቸዋል። ለዛ ነው በጥቅሉ ልጆቻችሁን ከሚያዝያ አጋማሽ ጀምሮ እስከ ግንቦት ባለ ወቅት ላይ ለየት ያለ ክትትል ማድረግ ይፈልጋል። ሰላም ወገኖች እንደምሰንብታችኋል? ሰላም ነው አለን እግዚአብሔር ይመስገን። እንግዲህ ይህ ወቅት አይናችሁን ጣል የምታረጉበት ወቅት ነው። ምን ላይ አትሉኝም? በተደጋጋሚ ያታስተውሉትም እንጂ ይህ ወቅት በተለይ ከሚያዝያ ግማሽ ጀምሮ እስከ ግንቦት መጨረሻ ድረስ ልጆች በተለይ ህፃናት ልጆች ከሚጫወቱበት ከትምህርት ቤትም ከተለያየ ቦታ ይሰወራሉ ወይንም አብዳክት ይደረጋሉ ወይንም ይታገታሉ። ከዛ በዛው ፍንጫቸው ሳይታወቅ ይቀራል ማለት ነው። ዳስ ጣሉን፣ ባንዲራውን አንሳውንም መብታችሁ ነው። ግን አሁን እሱ የእናንተ ልጆች አያድንም። ገብቷችኋል? ስለዚህ ልጆቻችሁ ጠፍተው በትክክልም ዳስ ከምትጥሉ አይናችሁ ልጆቻችሁ ላይ ይሁን። እንዳልኳችሁ ነው። ይህ ወቅት በጣም ፈታኝ ወቅት ነው።
ሚያዝያ ግማሽ እስከ ግንቦት መጨረሻ ልድገመው፣ ልጆች በተደጋጋሚ ይጠፋሉ። ብዙዎቻችሁ ስለማታስተውሉ ነው። አሁን ራሱ ከጥቂት ጊዜ በኋላ ታያላችሁ ሶሻል ሚዲያ ላይ ልጅ ጠፋ የሚል ማስታወቂያ ማየታችሁ አይቀርም። ምን ልላችሁ ብዬ ነው፣ እግዚአብሔር አምላክ አእምሮ ሰጥቶናል። የእግዚአብሔር ጥበቃም ተጨምሮበት ልጆቻችሁን ጠብቁ። ያን ማለት የምችለው በተለያዩ ነገር እየተዘናጋችሁ ቅድመ ጥንቃቄ፣ አዌርነስ፣ ሀሳድ ፐርሰፕሽን ምናምን የሚባል ነገር ገናኛ አልፈጠረብንም። ያው እንግዲህ አንዴ ፈርዶብናል። ድንዛዜው ዘመን ተሻጋሪ እንዳይሆን ነው እኔም እየጮኩ ያለሁት። ለመጨረሻ ጊዜ ልገመው፣ ህፃናት ልጆቻችሁን ጠብቁ። የት እንደሚውሉ፣ ከማን ጋር እንደሚጫወቱ፣ ለምን እንደቆዩ፣ ትምህርት ቤት የጀመሩም ትምህርት ቤት ያልጀመሩትም ልጆቻችሁን ጠብቁ። ይህ ወቅት ከባድ ወቅት ነው። ተግባባን? ለተረፈ እግዚአብሔር ይጨመርበት። ለሶስተኛ ጊዜ ልድገም፣ ልጆቻችሁን ጠብቁ። ጨርሻለሁ። ልጆቻችሁን ጠብቁ። በተለይ ተማሪ የሆኑትን ኤሌመንታሪ ተማሪ የሆኑትን ማለት ነው። የሚገርማችሁ በጣም የደብተራው አሰራር ረቀቅ ብሏል። ይቺ ተማሪ በጣም ጎበዝ ነች። አንደኛዋ ደግሞ ሰነፍ ነች። ሁሉ ጊዜ ምን ትላታለች? ለእናትየው ነይ ልጄን አስጠኝልኝ ያለች ትጠራታለች። ምን እያለች ትልካታለች? ደግሞ ሂደሽ የጓደኛሽን የፀጉሯን ጫፍ ቆርጠሽ ይዘሽ ነይ ብላ ይቺ ልጅ እንግዲህ ትልካ። ይቺ ልጅ እንግዲህ የ7ኛ ክፍል የ6ኛ ክፍል የ8ኛ ክፍል እንደዚህ መሰል ውስጥ ያሉ ናቸው ማለት ነው። ለዚህ እንግዲህ አደራ የሚበቁ ለእናቶቻቸው አደራ ማለት። ከዛ ያንን ፀጉር ቆርጠው ያመጣሉ። ከዛ ያው ለደብተራው ይሰጣል። ያቺ ጎበዟ ተማሪ ሰነፍ ስትሆን በተቃራኒው ደግሞ እድሏ የዞረላት ወይ ደግሞ አይምሮ አስተሳሰባ የዞረላት ደግሞ አክቲቭ ትሆናለች ማለት። ስለዚህ መፍትሄው ምንድነው? እነዚህ የህፃናት ልጆቻችሁ ወደ ትምህርት ቤት ስትልኳቸው እምነት በጸበል በስሱ እያደረጋችሁ ቀየቀባችሁ ላኳቸው ማለት ነው። ቤተሰቦቼ ይሄ ነገር በጣም እየተስፋፋ የመጣ ጉዳይ ነው፣ የልጆች መጥፋት። እንግዲህ እኔም በብዛት ምን ወር ላይ እንደዚህ አይነት ነገር እንደሚከሰት አላቅም። እንግዲህ እነዚህ ሰዎች ከየት መረጃውን እንዳመጡ አላቅም። በእርግጥ ደግሞ ልክ ናቸው። ይህንን 2 ወር በጣም ብዙ ልጆች ሲጠፉ ነበር። አብዛኛው ደግሞ አዳዲስ ሳይቶች የምትገቡ ሰዎች ወይም ደግሞ አዳዲስ ግንባታ ያለበት ሰው ተጠናክሮ መኖር ያልጀመረበት ሰፈር ልጆች ያላችሁ በብዛት ይህንን ነገር ጥንቃቄ ብታረጉ። አብዛኛው ወደ ሀያት፣ ቦሌ፣ አራብሳ ምናምን አካባቢ ያላችሁ ህፃናት ልጆች ያላችሁ ሰዎች ወይም ደግሞ ህፃኖቻችሁን ወደዛ አካባቢ የምትልኩ ሰዎች ጥንቃቄ ብታረጉ ብዬ አስባለሁ። እንግዲህ ሌላ የሰማሁት ነገር እንግዲህ እነዚህ ልጆች የሚያስገድሏቸው ባለሀብቶች ናቸው። ያላቸው ካፒታል ያላቸው የብር መጠን ያላቸው የሀብት መጠን እንዲጨምር እንግዲህ በልጆች የተሰራ ነገር ነው እየተባለ ይወራል። ስለዚህ ጥንቃቄ ብናረግ። ወደ ቀጣይ ደግሞ እንግዲህ ቦኒ የሞተችበት ምክንያት ብለው እንግዲህ ሰዎች እያነሱ ያሉት ሀሳብ አለ። ወደ እሱ ሀሳብ እንሄዳለን። ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችው የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታውቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ጉያንኩን አከርፍቱ እርግጠኛ አንቶላኒ ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከናፍዩ አናን መጅረኝ ነገራ ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። ወርን ሲንገድጂ ሰዲፋም ማቲንኮ ቦሎቲኮ ህሪዮንዲኮ እንዲኬሰ ይፋሙ ጉዳና ጎዳ አና ከናቦዴ በቆና ከናገኑ እኔ ከዚህ በኋላ እረፍት የሚሰጠኝ ጂዮካን ጋይሎ ሶንታኔ ስራም አይደለም ትዳርም አይደለም። ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከነቦዴ በቆና ናገኑ ዱቆፋል ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች ቦኒ ማለት። እንደ ወንድ ሰፈር ውስጥ ትዘል ከነበረው ተጣጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች ቦኒ ማለት። እማታቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ። እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ
የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ? ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ? የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀርም። ከባሏ ጋር ዋጡት፣ ብትፈልጉ ዋጡት። ችግር ነበረ። ራሴን አጠፋለሁ ከኔ ህይወት ከወጣ ብላ የመሰረተችው ትዳር ብዙም ሳትኖርበት ራስን በማጥፋት ተጠናቀቀ። ይሄው ነው። እሷ ደግሞ ሁሉ ጊዜ የምትለው የነበረው ምን ነበር? እዚህ ምድር ላይ አንተን ካጣው ብቻ ነው መኖር የማልፈልገው። አንተን ካጣው ብቻ ምንድነው ወጥ ቪዲዮ ሼር የምታደርጊ? አንተን ካጣው ብቻ መኖር ነው የማልችለው፣ ራሴን አጠፋለሁ ሚሊዮን ጊዜ እያለች ትነግረው ነበረ። እንግዲህ መጨረሻው ይሆነ በጣም ነው የሚያሳዝነው። ራሳችሁን ለማጥፋት ያሰባችሁ ያላችሁ ሰዎች መከራው ራስን በማጥፋት አይቆምም፣ ይቀጥላል። በጣም ነው ማዝነው። ደስተኛ ሳትሆኑ ደስተኛ እንደሆናችሁ የምታስመስሉ ሰዎች፣ ደስተኛ ሳትሆኑ ደስተኛ እንደሆናችሁ ቲክቶክ ላይ የምታስመስሉ፣ በጣም ሰላም ያለው ህይወት የምትኖሩ ይመስል ለሰው ሰላም የሚመስል ነገር እየመጣችሁ የምትፖስቱ ሰዎች ባለሙያ ማክሩ። ህይወታችሁ ላይ ችግር ካለ ጸበል ሂዱ። ሙስሊሞች ከሆኑ ደግሞ ሄዳችሁ ሄዶ ቁርአን ይቀራላችሁ። ህይወታችሁ ቼክ አድርጉ። ማስመሰል ይቀርቺ ልጅ 800,000 ፎሎወር አላት፣ 1 ሚሊዮን ልደርስ ነው። ከሊስትሮ መጥረግ ተነስታ ቤት ገዝታ መኪና ገዝታ ሁሉ ነገር በቲክቶክ እዚህ ደረጃ የደረሰች። ከሱ ሶታ ሊስትሮ ነበር የምትጠርቀው ምናምን ልጅ ግን ደስተኛ ነበረችም ህይወቷ ላይ። መኪና ምናምን የሚያምር በጣም ሌክቸሪ ህይወት ምናምን የደስታ ምንጭ አይደለም። ደስተኛ ልትሆኑ አትችሉም። እሱ ብቻ ደስታ ይሰጥ። ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው። እኔም የማስበውን ነገር ነው ሲናገሩ የነበረው። አንድ ሰው በኮመንት ብዛት ወይም ደግሞ ኔጌቲቭ ነገር ሰዎች በተናገሩ ቁጥር ራሱን የማጥፋት እድሉ ዝቅተኛ ነው ብዬ ነው የማስበው። ምክንያቱም እንደዚህ አይነት ነገር የሚፈጠረው ከጎን ሰው ስታጣና ከጎን የሚረዳ ሰው ስታጣ እንጂ ብዙ ሰዎች ስለተሳደቡ ለአንተ የማይሆን አስተያየት ስለሰጡሽ ነው ብዬ አላምንም። ይሄ ደግሞ እንግዲህ ከጎና አብሯት ያሉ ሰዎችን ይመለከታል ብዬ አስባለሁ በቀጥታ። ምክንያቱም አንድ ሰው እናቱ ከጎኑ ካለች፣ ባለቤቱ ከጎኑ ካለች፣ ወይም ደግሞ ሚስቱ ከጎኑ ካለች ሌላው ሰው ባይረዳው እኔ ራስን የማጥፋት ውሳኔ ይወስናል ብዬ አላስብም። ነገር ግን እነዚህ ሰዎች የቅርብ የኔ የምንላቸው ሰዎች ሲከዱን ወይም ደግሞ ከጎናችን እንዳልሆኑ ሲያሳዩን ፍቅራቸውን ከነሱ ስናጣ ወደ እንደዚህ አይነት ውሳኔ ልንወስን እንችላለን እንጂ አብዛኛው ማህበረሰብ ተሳደበ አልተሳደበ ብለን ምንም እንደዚህ አይነት ውሳኔ እንወስናለን ብዬ አላስብም። ይሄ ነገር ሊጣራና ሊመረመር ይገባል። ሌላው ደግሞ ጃኒን እያነካኳት ይገኛሉ። በዚህ ዙሪያ እስቲ ቪዲዮውን አይተነው እንመለስ። ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞር በጣም ቆንጆ ነች። ዛሬ ታይ አታይብኝ እንዴ? አይደብሩሽ? አንደበት ክፉ ነው፣ የፍጥረትን ሩጫ ያቃጥላል ይላል መጽሐፍ ቅዱስ። እኛ ማን ሆነን ነው የሰውን መልክና ቁመና ላይ አስተያየት ሰጪ ያደረገን? ማን ነው? እንደፈለግን ነው ሰውን የምንዘረጥጠው አስተያየት የምንሰጠው? ሰው እንደዚህ እስኪሰበርና እስኪሞት ድረስ አንዴ እንኳን ከህሊና ጋር ለምን ሰው አያወራም? ኔጌቲቭ ኮሜንትና ንግግር ከመናገሩ በፊት ሰው ወዶና መርጦ አይደለም መልኩንም የሰውነት አቋሙንም የሚያመጣው። ይሄ እኮ ከፈጣሪው ጋር መጣላት ነው፣ ከፈጣሪ ጋር መላተም ነው። ስለምን ሰው ባልፈጠረው ነገር እስከ መሸማቀቅ እስከ መሰደብ ይደርሳል? ማንኛው እኛንስ አስተያየት ሰጪ ያደረገን? በእውነት ከዚህ ነገር ልንቆጠብ ይገባል። ልክ አይደለም። ቤተሰቦች እንግዲህ ይሄ ቪዲዮ በጣም አስገራሚ ነው።
እኔ ጃኒ ላይ ምንም ነገር ልናገር አልፈልግም። ጃኒ የዋህ እንደሆነች ሁላችንም እናውቃለን። እንግዲህ የተሰማትን የተናገረችው እሷ ሴት ስለሆነች በሴት ሳይድ ያለውን ነገር ለመናገር ብዙ ጊዜ ሴቶች ይቸገራሉ። ስለዚህ የወንድን ያለውን ገጽታ ቁንጅና ወይም ስነ ምግባር ምናምን ይናገራሉ። በዛው መጠን የራቼ ለምን አልተናገራችሁም? ራቼ ደግሞ እሷም ቆንጆ ናት እያለ ሲናገር ነበረ። ስለዚህ አሁን በዚህ ምክንያት ሰውን ለማነካካት አትሞክሩ ብዬ አስባለሁ። ሌላው ደግሞ ሶሻል ሚዲያ ላይ እንደዚህ የምትናገሩ ሰዎች ደግሞ ሰዎች የሆነ ነገር ሲፈጠር ጎትተው እንደሚያመጡባችሁ በዛው የሚያሳይ ቪዲዮ ነው። ያጫሉ ጉማ የሚወጣው ማለት ነው። ሰሜኖችን እኩል በጣም የሚወዱት የሚፈልጉት ሲያጡ ያኔ ኦሮሞ እንዳለቀሰው እነሱ ማልቀስ አለባቸው። እንደዛ ነው የኔ ምላሽ ማለት ነው። ገባ? እንደዛ ካልሆነ ሁሌ ኦሮሞ አልቅሶ እድሜ ልካችንን የኛ ልጆች ዋና የተባሉት ጥሩ የተባሉት አደጉ የተባሉት ማድጉበት ኦሮሞ ውስጥ ምቀኛ ማለት ነው እየተከሉ ማለት ነው የሚያስገድሉን እንትን የሚሉን ማለት ነው። ያጫሉን ጉማ ማውጣት የምትችሉት ማለት ነው ከሰሜን እኩል ስታረጉን ነው። ሰሜኖች እየቀለዱብን ያጫሉን ፎቶ እየለጠፉ ስለሞተ ማለት ነው። ገባችሁ? ለዚህ እኩል ለኩል ያድርጉን። ካለበለዚያ ግን ማለት ነው በፍጹም ወደ ሰማይ የላክ ነው ያለው ብለሽ እነሱ መሰበር አለባቸው። አለቀ። እነሱ መሰበር ወደ ሰማይ የላክ ነው ፎቶ አደርጋለሁ። በጣም የሚወዱት የሚመኩበትን ማለት ነው። የኛ ዘፋኞች ፖለቲካ ሲዘፍኑ ማለት ነው ይወገዳሉ። ምን ይላሉ? የተለያየ ነገር ይደረጋሉ። እኛ ላይ ይበረታል። ለዚህ ማለት ነው የኔ መንፈስ አሁን የሚፈልገው ይወዳ ባለፈው ነግሬያለሁ። እኩል ለኩል ከሰሜኖች ካልሆንን ማለት ነው ያጫሉ ጉማ አይወጣም። እኔ ማለት ነው በፍቃደኝነት ገብቼ እሰዋለሁ። አለቀ። የኔ መንፈስ ማለት ነው የኔ መንፈስ የሚፈልገው ይሄንን ነው። ከሰሜን ማንን ፈልገሽ ነው? በቃ ሁለት ነፍስ ፈልጋለሁ እኔ አሁን ላይ እንደሚሆን እርግጠኛ ነኝ። ከሰሜን ስትይ ምን ማለትሽ ነው? ከሰሜን እኮ ማለት አፋር፣ ኤርትራዊ፣ አማራ፣ ቅማንት እንዳለቀሰ ማለት ነው። እኔ ኤርትራኖች አይመለከተኝም። ሰሜን አጠቃላይ ነው ያለው። ለዚህ ማለት ነው እኛ ኦሮሞዎች እንዳለቀስን ያጫሉ እናት እንደዚህ እንደተሰበረች ማለት ነው ያጫሉ ቤተሰብ እንደተሰበረ የኛ የክልል አስተዳደራችን ማለት ነው ያለቀሰበት ማለት የነሱ ማለት ነው የነሱም ያልቅሱ። እዚህ ላይ ሚዲያ ላይ አልቅሶ ማየት አለብኝ። አለቀ። ያኔ ጉማ የሰሜን ጀግና እንግዲህ የኦሮሞ ደም ማለት ነው የኦሮሞ ደም ያሸዋ ነው ውሃ ነው። ምንም አይመስላቸውም። ውሃ እንኳን ማለት ነው ሰው አማርጦ ነው የሚጠጣው። ገባ? ለዚህ ማለት ነው እኔ የኔ መንፈስ የሚደሰተው ምን የሚለው ከሰሜን አሁን ላይ ሁለት ሰዎች ከሞቱ እኔ ደስተኛ ነኝ። አለቀ። መንግስት የገደላቸውን እንኳን ልክ እንዳጫሉ ታሪክ ካልተሰራ ማለት ነው ቆም ብሎ ነው እንትን ያሉት ማለት ነው። አለቀ። ቀጣይ እንግዲህ አዳነች አበቤ እንግዲህ ለቴዲ አፍሮ የሰጠችው መልስ አለ። እሱን አስከትሎ ብዙ ቪዲዮዎች አሉ። እስቲ ሰምተናቸው እንመለስ። እሱ ምላሽ መስጠት አልሄድ ነው ለሱ ምላሽ ወደ መስጠት ሳይሆን ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካ ጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ ቢባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል፣ ወደ ማጣላት፣ ወደ ማጋጨት፣ ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። አያምም ማለት አይደለም። ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመድን የመጣ ነው። ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል። ነገር ግን የተያዘው መንገድ ጉዞውን ቀጥሏል ማለት ነው። የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን፣ የሐሰት ትርክቶችን፣ የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት፣ አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው? የትኛው ነዋሪ ነው
ቤቱ ተገንብቶለት ቤቱ ተመልሶ ያልገባው ማን የገባበት ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቀርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ክብርት ከንቲባ ልክ ኖት። ብዙ አርቲስቶች አዲስ አበባ ከመኖር ይልቅ ለገጣፎ መኖር ይመርጣሉ። ባለው ተጨባጭ ሁኔታም ለገጣፎ ብዙ አርቲስቶች ይኖራሉ። እነዚህ አርቲስቶች የትራንስፖርት ጉዳይ ማተር ያደርጋቸዋል ወይ? የሥራ ቦታ ጉዳይ ማተር ያደርጋቸዋል ወይ? የገቢ ምንጫቸውና ሶሻል መስተጋብራቸው ካሉበት ቦታ አንፃር ማተር ያደርጋሉ የሚለውን ነገር አነጻጽረው ነው ወይ የሚያወሩት ወይስ ከቦታ አንፃር ብቻ ነው የሚያወሩት? ለምሳሌ ከፒያሳ ተፈናቅላ ገላን ጉራ የሄደች አንድ ጉሊት ቸርችላ ልጆቿን የምታሳድግ እናት ጫጫታና ሁካታ ደብሮት ለገጣፎ ሄዶ ከሚኖር አርቲስት ጋር ማነጻጸሩ ልክ ነው ወይ? ማለት ስናነጻጽር ከቦታና ከርቀት አንፃር ብቻ ነው ወይ? ቴዲ አፍሮንም ሊሆን ይችላል፣ ያው የዘፈነው ቴዲ አፍሮ ስለሆነ ፕላስ ደግሞ ሌሎችንም አርቲስቶች ሊሆን ይችላል። እነሱ ከለገጣፎ ተነስተው አዲስ አበባ ለመምጣት የትራንስፖርት ጉዳይ ማተር አያደርጋቸውም። በፈለጉት ሰዓት የፈለጉት ቦታ መገኘት ይችላሉ። ከፒያሳና ከካዛንቺስ ተፈናቅለው ጥግ ጥግ ያሉ ቦታዎች ላይ ሄደው የሰፈሩ ሰዎች መሃል ከተማ በጊዜ ለስራ ለመድረስ ስንት ሰዓት ነው ተነስተው ታክሲ እየተሰለፉ ያሉት? ሌላውና ተጨማሪው እነዚህ ሰዎች የጥበብ ሰዎች ናቸው። ጥበብ ደግሞ ከሁካታና ከጫጫታ ጋር አብራ አትሄድም። አዲስ አበባ መኖር ለጥበብ ሰዎች ከፈጠራና ከክሬቲቪቲ አንፃር የራሱ የሆነ ተጽዕኖ ሊኖረው ይችላል። ስለዚህ ሜቢ ከአዲስ አበባ ወጥቶ ለገጣፎ መኖር ለጸጥታ፣ ለመመሰጥና ለተለያየ ነገር ጸጥ ያለና የተረጋጋ ቦታ መኖር አለባቸው። አርቲስቶቹ ከዛም መንገድ አይተውት ለገጣፎ ይኖራሉ። ግን ከፒያሳ አንስታችሁ ገላን ጉራ የወሰዳችኋት ጉሊት ቸርችላ ልጆቿን የምታሳድግ እናት ከትራንስፖርት ከላይፍ ስታይል ከተለያየ ነገር አንፃር አዲስ አበባ ጥግ ወስዳችሁ እነሱን መበተናችሁ የራሱ የሆነ ማህበረሰባዊ ተጽዕኖ አምጥቷል። ይህንን አምናችሁ ሂሳችሁን ውጣችሁ ከዚህ በኋላ በምታደርጉት ነገር ላለመድገም የእርምት እርምጃ በመውሰድ ፈንታ ከአፈርኩ አይመልሰኝ አይነት አካሄድን እስከመቼ መርጣችሁ እንደምትቀጥሉበት አይጋ ቤተሰቦች ከዚህ ልጅ የሚናገራቸው ንግግሮች በጣም የሚያስተምርና ወሳኝ ንግግር ነው። እኔ ከሱ በኋላ ምንም መጨመር አልፈልግም። ነገር ግን አንድ መናገር የምፈልገው ባደጉት ሀገራት ራሱ በጣም ሀብታም የሚባሉ ሰዎች ከተማ ውስጥ ህዝብ የተጨናነቀበት ቦታ መኖር አይፈልግም። ስለዚህ ወጣ ብለው ነው ቤቶቻቸውን የሚሰሩት፣ የሚገነቡት፣ የሚኖሩት እና ደግሞ ኮንሰንትሬት ለማድረግ ነገሮችን ለመስራት እንደሚመቻቸው እንደዚህ አይነት ቦታ ስለሆነ እኛም ሀገር እንግዲህ ሀብታም የሚባሉ ሰዎች ወጣ ብለው የመኖር አድቫንቴጃቸው በጣም ከፍተኛ ነው። ለዛ ይሆናል እንግዲህ ቴዲ አፍሮ ሲሲዲ ድረስ በጣም ሲሲዲን እኔ ያውቀዋለሁ፣ በጣም ሩቅ ነው ካለንበት ከተማ ብለን ከምንጠራው አካባቢ በጣም የራቀ ነው። ነገር ግን ለሱ ይሄ ነገር ምንም ማለት አይደለም። ምክንያቱም ከአንድም ሁለት መኪና አማርጦ የመያዝ ቻንስ ያለው ወይም ደግሞ የመያዝ እድል ያለው ሰው ነው። ስለዚህ ምንም የመውጣት የመግባት ወይም ደግሞ ቦታው እሱን ምንም አታክ ሊያረገው አይችልም። እኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው። አሁንም በስታንዳፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። አዎ ይሄን ነው እኮ የምልህ። እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ ከዛ አንተ መንግስት ነካሽ ምናምን ይልሃል። በጣም ተሳቆ ነው የምልህ። መንግስት እኮ አንተን እየነካ ነው። ወፍታድ ምን ያሳቀኛል ነው የምልህ። እሱም ይነካል አንተም ትነካዋለህ ነው የምልህ። መንግስት እኔን እየነካኝ እኔ ለምን ማለት ለምን ይሄን ነው እኮ የምልህ። እና ሁለተኛ በኮሜንት ምናምን ይነግሩሃል። አሁን ለምሳሌ ያው ገብተህ ቲክቶክ ላይ ማየት ትችላለህ። የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይልሃል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው የምልህ። ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችን የምንስማማበትን ሐሳብ ይዘህ መተህ የሚያስፈራ ነገር አለ። ምን ርቀት ትሄዳለህ ለነዚህ ሐሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው የማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን
ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገልህ ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አይደሉም። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ሐሳብ ያን ያህል ኮሚትድ ነው። ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው የምልህ። ካስተመቸው እሱ ነው የምልህ። መሞቱ አይቀርም ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘህ እስከ መቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለብህ። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለብህ። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው የምልህ። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ሲማርጎ ምናምን ተወጣለ ምናምን መብት ከማን ነው ታዲያ የሚቀበለው? ከህዝቡ ነው። እኔ እኮ መብት በልመና አይሆንም። ህዝቡን ለማሰር መብት የለውም። መብት በልመና አይሆንም ነው የምልህ። እሱ መብት የሚሰጥ ማን ነው? መብት የሚሰጥ ለመንግስት ህዝብ ነው። በጣም ሪስፖንሲብል በሆነ መንገድ እንድትጠቀምበት ነው ያንን ፓወር የሚሰጥ መንግስት እንዴ። ፓወር እኮ ለህዝብ ነው አይደል? ፓወር ኢዝ ፎር ዘ ፒፕል። በትክክልማ ቢሆን ነው እናንተ የቀለዳችሁ እንደሆነ ወይስ አንደኛው ኮሜንት ቂሊንጦ እንገናኝ። ማን ነው? ምንድነው? ስለምን ይወራል? እኔ አልገባኝ። አይ ጥሩ ሀሳብ ነው ያነሳችሁ። ለምሳሌ ብዙ ጊዜ ውስጤ የሚመላለስ ጥያቄ ስለሆነ ነው። ለምሳሌ የኛ ትውልድ እንዳልከው ነው። የኛ ትውልድ ስለ ይሄ አክቲቪቲ ወይም በንቃት ሀገሩን እያገለገለ ያለው እስከ 40 ዓመት ምናምን ያለው ሰው አለ። አሁን ሀገሪቷ ላይ እየሰራ ያለው እየነገደ ምናምን እያስተማረ ምናምን ብዙ አለ። ከዛ ለምንድን ነው የሚሳቀቀው? ኃላፊነት ወስዶ ሀገሩ ላይ እየሰራ ነው። የራሱ መንገድ ይኖራል፣ ያስተሳሰብ መንገድ ይኖራል። እሱ መንገድ ላይ አንድ መንግስት መጥቼ እከለክልሃለሁ በቃ እንደዚህ እንድታስብ አልፈልግም ምናምን ካለ በቃ ልክ ነው እንዳይገለኝ ብለህ ወደ ቤት ከገባ አንተ ነህ በሽተኛው ነው የምልህ። እኔ በሽተኛው ሰው ነው። መንግስት ማለት ሊፈቅድልህ አይችልም። ሲጀመር ዓለም ላይ ያሉ መንግስቶች ፈቅደውልህ ይመስላል እንዴ? አይፈቅዱም እኮ። ራስህ ነው ግን መብትን የምታለማምደው፣ ራስህ የምትሰጠው እንጂ ኢትዮጵያ ውስጥ ብቻ አይደለም ነው የምልህ። ብዙ ዓለም ላይ ቻይናም ብትሄድ የመናገር መብት እንደምታስበው አይደለም። ያደጉ ሀገሮች አውሮፓን ብትሄድ እንደፈለክ ልታወራ አትችልም ነው የምልህ። አለ ገደብ አለው። እዚህም ሀገር ይብሳል ነው። እዚህ ሀገር በጣም ልትባል ትችላለህ ነው እንጂ የሚፈቀር ነገር አይደለም። እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። በቃ ትናገራለህ፣ መናገር ካለብህ ትናገራለህ። ለተናገርከው ነገር ኃላፊነቱን ትወስዳለህ። አይ እኔ ንግግር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምር። እኔ እሱን ነው የማስበው። አዋሽ 40 ሚሊዮን ወስዶ ይጨምር። ምንም የተለየ ነገር የለውም ነው የምልህ። እኔ እሱ ነው። ሞትም ከሆነ ትሞታለህ። ብዙ የሞቱ ሰዎች አናውቅም እንዴ? ባስተሳሰባቸው ብዙ አሉ እኮ ዓለም ላይ። እሱ ነው ፐርፌክት ኢትዮጵያ ምንድነች? ምን አይነት ስትሆን ነው ኢትዮጵያ አሪፍ ሆነች ምትል? ፍቅር ካለ አሪፍ ትሆናለች። አሁን እኛ ያጣነው ፍቅር ነው። እኔ የሚመስለኝ እሱን ነው። ምን አለ በጣም የምወደውና የማከብረው ሰው ነው። በጣም ኮሜዲ እንግዲህ ብዙ ሰዎች ኮሜዲያን ነን የሚሉ ሰዎች አሉ። ግን እንደዚህ አይነት ፒውር ኮሜዲ አለ ብዬ አላስብም። ማለት ከህይወት የተቀዱ ኮሜዲዎች ሲሆኑ እኔን የሚያዝናኑኝ እንደዛ አይነት ኮሜዲዎች ናቸው እና በጣም የሚገርም ሰው ነው። ለጠየቁት ጥያቄ የሰጠው መልስ አለ፣ በጣም የሚያስገርም ነው። የአንተን እንግዲህ በረከቱ ይደርብን ብለናል። እስቲ ሁላችንም የተሰማችሁን ስለምን አለ ኮመንት ብጽፉልኝ ደስ ይለኛል። እንደዚህ አይነት ደፋር ቆራጥ ወንድ ሲኖር ኢትዮጵያ ውስጥ በጣም ደስ ይላል። የሚያስደስት ነገር ነው። ወደ ሌሎች ቪዲዮዎች እንሄዳለን። አብራችሁን ቆዩ። ላይክ ሳታረጉ የጀመራችሁ ላይክ እያረጋችሁ ተመልከቱ። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ክብርት አዳነች አበቤ እንደምን አሉ? በጊዜ ቁጭ ይበሉ። እኔ ምለው አዳነች አበቤ ሰው ለገጣፎ የሚሄድ ኮየፈጭ ሄዶ ቤት የሚገዛው ስላለው እኛ እያወራን ያለ ነው ገንዘብ ስላለውና አቅም ኖሮት ኮየፈጭና ለገጣፎ ሄዶ መሬትና ቤት ስለሚገዛው ሰው አይደለም እያወራን ያለ ነው። እያወራን ያለ ነው አዲስ አበባ ላይ የነበረ ማህበረሰብ ያለ ዕውቀትና ያለ ፕላን ቤቱን አፍርሳችሁና ንዳችሁ ያለ ህዝቡ ፍቃድ እንዴ እዛ ስለጣላችሁት ስለ ደሃው ማህበረሰብ እኮ ነው እያወራን ያለ ነው እንጂ ለገጣፎና ኮየፈጬ ገንዘቡን ዘጭ አድርጎ ስለሚገዛ ሰውኛ አይመለከተንም። ምን አገባን እኛ እያወራን ያለ ነው
አቅመ ደካሞች በአቅማቸው ጎመንም ገዝተው ካሮትም ሽንኩርትም አድርገው ባላቸው ነገር ከተማው ላይ ባለው ነገር የተንቀሳቀሱ ለዕለት ጉርሻቸው የሚንቀሳቀሱትን አሁን ማበረሰብ አለ እንጂ ለገጣፎ ሄዶ መሬት ስለሚገዛው ሰውዬ አይመለከተንም። መብቱ ነው። ጥሩ አየር ጥሩ ቦታ ሄዶ ገዝቶ መኖር ይችላል። ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎች አወዳድሩ። ሰው እኮ ሆድ ብሶት መሮት ማለት ነው። በቀን 5 እና 6 ሰው እኮ ነው አዲስ አበባ ላይ ራሱን የሚያጠፋው መኖር አቅቶት። በኔ እኮ ግራ ነው የምታጋቡኝ እኮ። ሆድማ ስለባሰው እኮ በዘፈኑ ደስ ያለው ከከተማ ወጥቶ ዳር ቆሞ ሰው የልቡን ሲነግሩት የኮረኮሩትን ያክል ይስቃል። የዚህ ሰውዬ ዘፈን ልባችንን ስለነካው ሐዘናችንን ስለቀሰቀሰው ሆድ ብሶታችንን በቃላትና በስንኝ ስለተናገረው እኮ ነው እንደዛ ይሆን ነው እንጂ እናንተ ሆድ ባታስብሱ ኖሮ ከተማችን ላይ እዛው በተወለድንበት ባደግንበት ከተማ ላይ እዛው ቦታ ላይ ቤት ተሰርቶልን ኖሮ ኑሯችንን በኖርንበት በደብራችን ባደግንበት ስፍራ ኖረን ቢሆን ኖሮ የፈረሰው ይፍረስ አሮጌው አዲስ ይሁን። ማህበረሰቡን ግን ከአምልኮ ስፍራ ነጥላችሁ ወስዳችሁ ነገ ከነጎዳ ህዝብ በአንድነትና በጋራ ተነስቶ ጉሮራችሁን አንቆ እርሶን ከአዲስ አበባ መስተዳደር ጌታዎትን ደግሞ ከ4 ኪሎ ነቅሎ እንዳይወጣ ህዝቡን በታተናችሁት። በቡናና በጊዮርጊስ መካከል የነበረውን ጨዋታ ትላንትና የነበረውን ጨዋነት አይታችኋል። ከትላንት ወደ እዚህ ቦክስ ጨዋታ እስከ ሌሊቱ ስንት ሰዓት ህዝቡ ሰው ይታዘበናል ይበሉ እንጂ የቡናና የጊዮርጊስን ጨዋታ መጀመሪያ አዲስ አበባ ስታዲየም እንዳይደረግ ያደረገው ማን ነው? እርሶ እኮ ነው። የቡናና የጊዮርጊስ ደጋፊ እንደ አዲስ አበባ ተወላጅ እንዲሁም ደግሞ የሁለቱም ክለቦች መነሻቸው እዚቹ አዲስ አበባ ስለሆነ አብዛኛው የሚደግፋቸው ደጋፊ የአዲስ አበባ ልጅ ነው፣ የቡናና የጊዮርጊስ ደጋፊ። ስለዚህ ስቴዲየም ውስጥ ብሶቱን መናገር ጀምሮ ነበር። እግር ኳሱ ላይ በተገናኘ ጊዜ እርስ በርሱ ይበሻሸቃል፣ እርስ በርሱ ይነቋቆራል። ነገር ግን በሀገሩ ጉዳይና በአዲስ አበባ ጉዳይ ግን አንድ አይነት ድምጽ ነበራቸው። ያንን ድምጽ እናንተ አፍናችሁ አዲስ አበባ ስቴዲየምን ለአመታት ከልክላችሁት በሩን ዘግታችሁ ነበር እና ምን ይገርማል ታዲያ እንዴ? በህወሓትም ጊዜ እኮ የቡናና የጊዮርጊስ ደጋፊ ስቴዲየም ሞልቶ ነው የሚያየው እና የቡናና የጊዮርጊስ ደጋፊ ስቴዲየም ገብቶ ብልጽግና አንደኛ ነው ያለው። በእርሱ አስተዳደርና መዋቅር ደስተኛ ነኝ ያለው። ከከተማ ወጥቶ ዳር የቆመው የአዲስ አበባ ልጅ ስንትና ስንት ኪሎ ሜትር አቋርጦ ነው 4 ባስ 9 ሚኒባስ ተሻግሮ እኮ ነው አዲስ አበባ ስቴዲየም ወጥቶ ኳስ የሚያየው። የጊዮርጊስና የቡና ደጋፊ በምንም ሁኔታ ውስጥ ክለቡን ለመደገፍ የትም ይገኛል። ስለዚህ እርሶ ምን ለማድረግ ፈልገው ነው እንዴ? የጊዮርጊስና የቡና ደጋፊ አዲስ አበባ ስቴዲየም መግባቱ የብልጽግናን ትልቅነት የሚያሳይ ነው ብለው ያወራሉ። ትልቅ ሰው አይደሉ እንዴ? የቡናና የጊዮርጊስ ደጋፊ ማለት ነው። ክለቡ ሲኦል ቢጫወት ሲኦል ሄዶ ያያል፣ ሲኦል ያያል። አሁን ግን የአዲስ አበባ መዋቅርና መስተዳደር ገሃነም ሆኖበትም ቢሆን ክለቡን ለመደገፍ ማሊያውን ለብሶ ስቴዲየሙን ጢም አድርጎ አይቷል። ግን እንዴት ነው የገባው? በምን አይነት ጥበቃ ነበረ? የፈለገውን እንዳይናገር አፈናችሁታል። የመጀመሪያው ትልቁ የሳይክል ውድድር የዓለም አቀፍ ውድድር እዚህ ኢትዮጵያ ይካሄዳል። ከእርሶ ጋር አንድ ነገር እንወዳደር። እርሶ በከተማው የሚኖረው ህዝብ ደስተኛ ነው ብሎ ካመኑ ማለት ነው፣ እስቲ ሜዳውን ይፍቀዱለት፣ ይውጣና ህዝቡ ስሜቱን ይናገር። እውነት እርሶ የሚያስተዳድሩት የአዲስ አበባ ነዋሪ በእኔ አስተዳደር ደስተኛ ነው ካሉ ሜዳውን ይፍቀዱለትና ከኮየ ፈጬም ከቡልቡላም ከየትም ቦታ ላይ እንዲሁም ደግሞ ከተማ ውስጥ ካለው ህዝብ ተወጣቶ መስቀል አደባባይ ላይ ሐሳቡን እንዲገልጽ ፍቀዱለት። እስቲ ይሄን አድርጉ። ያኔ እኛም ለዚህ ህዝብ ድምጽ መሆኑን እናቆማለን። እውነትም ይሄ ህዝብ ደልቶታል ብለን ድምጻችንን እናቆማለን። ግን አታረጉትም። እስቲ ለህዝቡ ድምጹን እንዲያሰማ ሜዳውን ፍቀዱለት። ወይ ፍንክች። ቴዲ አፍሮን በተመለከተ ማንም ሊነግራችሁ የማይችለው ፋክት፣ እኔ ግን ደፍሬ የምነግራችሁን ሀቅ ቢኖር ቴዲ አፍሮ በፍጹም ኢትዮጵያዊ አንድነትን ለማምጣት የሚጥር ልጅ አይደለም፣ የሚጥር ሰው አይደለም። ቢዝነስማን ነጋዴ ነው። ከዛ ባሻገር ግን ቴዎድሮስ ካሳሁን ኢትዮጵያዊ መከፋፈልን የሚያመጣ የአፄዎቹ ስርዓት አሁን በ21ኛው ክፍለ ዘመን ኢትዮጵያ ውስጥ መፈጠር አለበት ብሎ የሚያምን የአንድ እምነትና የአንድ ብሔር የበላይነት መፈጠር አለበት ብሎ የሚያምን
ቤተ ክህነቱንም ቤተ መንግስቱንም እምነት መዘወር አለበት የሚል የኦርቶዶክስ የበላይነትን ለመፍጠር የሚጥር ሰው ነው። ባለፈው ውጣፍ ነቃይ ፓርት 1 ላይ ሄደንበታል። ይሄ ደግሞ ፓርት 2 ነው። ሰው ጤነኛ ሆኖ ወጣት ሆኖ ጡረተኛ ሲሆን ብዙም ደስ አይልም። እሱን እንተውና ያነሳቸው ሀሳቦች ላይ ምላሽ የሚሆኑ ነገሮችን ጣል አድርገን እንለፍ። ካነሳቸው ብዙ እንቶ ፈንቶ ሀሳቦች ውስጥ ሁለቱን አንስቼ ለነሱ ምላሽ ልስጥ። የመጀመሪያው ቴዲ በ21ኛው ክፍለ ዘመን ላይ ሆኖ የአጼዎቹን ከፋፋይ ስርዓት የሚናፍቅ ነው። አሁን እዚህ ጋር የተሳሳተው ነገር ምንድነው? አጼዎቹና ከፋፋይነት እሳትና ቤንዚን ናቸው። አጼ ከተባለ ሴንትራላይዝድ ጋቨርንመንት ነው። ሴንትራላይዝድ ጋቨርንመንት ደግሞ በመከፋፈል የሚያምን ሳይሆን ወጥ የሆነች ሀገር እንድትፈጠር የሚሰራ ጋቨርንመንት ነው። እዚህ ላይ አንድ ነጥብ የጣልከበት ጉዳይ ነው። ቴዲም ሆነ የቴዲ አድናቂዎች እንዲሁም ኢትዮጵያን የሚወዱ ሁሉ ኢትዮጵያ ጠንካራ እንድትሆን ይፈልጋል። ኢትዮጵያ አሁን ያለችበትን ደረጃና በአጼዎቹ ዘመን የነበራትን ጥንካሬ ስናይ የዛን ጊዜው ገዝፎ ይታየናል። ምንም ጥያቄ የለውም። በዲፕሎማሲው፣ በጦሩ፣ በኢኮኖሚ፣ በተለያየ ነገር የዛን ጊዜ ኢትዮጵያ በአፍሪካ ብቻ አይደለም በዓለም አቀፍ ደረጃ ተሰሚነት ያላት ጠንካራ ሀገር ነበረች። ስለዚህ ቴዲ የአጼዎቹን ስርዓትና ጥንካሬያቸውን ባይናፍቅ ነበር የሚገርመን። ሌላው አትሊስት በአጼዎቹ ዘመን ዩኒፋይንግ ሲምቦል ነበርን። ዩኒፋይንግ ሲምቦል አንድ ሰው ከምዕራቡም ከምስራቁም ከደቡቡም ከሰሜኑም ተነስቶ እንዲሰዋለት የሚያነሳሳ ዩኒፋይንግ ሲምቦል ነበርን። አንድ ሀገረ መንግስት፣ ሁለት ደግሞ ባንዲራ። አሁን እዚህ ጋር አንድ ማንሳት የምፈልገው ጥያቄ በዚህ ሰዓት ኃይል ሳይጠቀም እንደ ሚኒሊክ 20 መስመር ባልሞላች የክተት አዋጅ ኢትዮጵያን ከአራቱም ኮርነር አስነስቶ ለሀገር የሚያዋድቅ ናሽናል ዩኒፋይንግ ሲምቦል አለን ወይ የሚለውን ጥያቄ ያዝበትና ራስህ መልሰው። ሁለተኛው ቴዲ የሚናፍቀው አንድ እምነትና አንድ ብሔር ነው ብለሃል። እሱም የኦርቶዶክስ እምነትና አማራን ለመንካት ነው። አሁን የአጼዎቹን ስርዓት ከአንድ እምነትና ከአንድ ብሔር ጋር አሶሺየት የምታደርገው ከሆነ ያንተ እምነትና ብሔር እንዴት አድርገው ሰርቫይቭ አደረጉ? ማለት አጼዎቹ ጨፍላቂ ከሆኑ ለምንድን ነው ያንተን እምነት፣ ካልቸር፣ ባህልን፣ ብሔርን አሲሚሌት አድርገው ስልጤ የሚባለውን ብሔር ለምን አላጠፉትም? ስልጤ ለምን ሰርቫይቭ አደረገ? እስልምና ለምን ሰርቫይቭ አደረገ? በሌላ በኩል ደግሞ በተቃራኒው ትመጡና አድዋ የሙስሊሙም ነው፣ ሙስሊሙም አድዋ ላይ ዘምቷል ትላላችሁ። በሌላ በኩል ትመጡና ደግሞ አጼዎቹ ሙስሊም ጠል ናቸው ትላላችሁ። አጼዎቹ ሙስሊም ጠል ከሆኑ በአጼዎቹ ስርዓት ስር ሆኖ አድዋ ላይ ሄዱ ለምን ተዋደቀ ሙስሊም? እንዴትስ ሰርቫይቭ አደረገ? እንዴትስ ዛሬ ደረሰ ሙስሊሙ? እንዴትስ እነዚህ አጼዎች ጨፍላቂ ሆነው ሌሎችን ብሔሮች እየጨፈለቁ አማራነትን የሚጭኑባቸው ከሆነ ሌሎች ብሔሮች እንዴት ሰርቫይቭ አደረጉ? ሌሎች ቋንቋዎች እንዴት ሰርቫይቭ አደረጉ? ጨፍላቂ ሆነው ቢሆን ኖሮ እስልምናም ሌሎች ብሔርም ሌሎች ቋንቋዎችም አሁን ላይ ሰርቫይቭ አድርገው ላናያቸው እንችል ነበር። አንድ ይሄ ነው። ሁለተኛው ደግሞ እንደውም አሁን ካለው መንግስት በተሻለ በአጼዎቹ ዘመን የነበረው የስልጣን ተዋረድ ሞስትሊ አካታች ነበር። እሱ ጉዳይ ሪሰርች ንባብ የሚጠይቅ ነው። እናንተ ደግሞ ብልጽግና ፍርፋሪ የሚወረውርላችሁ ተጧሪ ወጣቶች ሪሰርች ማንበብ ምናምን የሚባል ነገር ላይ ይሄን ያለም ናችሁ። እናንተ ጥሩ ስም ወጥቶላችኋል። ፋርሴ ቡላ አወድሱ አዳሪ ናችሁ። ለማንኛውም ይመቻችሁ። እስከምን እንደምቀጥሉ ግን እኔ እንጃ አይገባኝም። በሀገራችን ከዚህም በፊት እንዳየነው አንድ ትልቅ ኢቨንት ከተከሰተ በኋላ መንግስት ተቀባይነቴን ያሳጣኛል ወይም ደግሞ ተቃውሞ ያስነሳብኛል ብሎ ከፈራ አንድ ነገር ያደርጋል። ያው ከዚህ በፊት በለመድነው ትሬንድ መሰረት ነው። ዶክመንተሪ ይሰራል። እንደተለመደው ዶክመንተሪ ይሰራል። አሁንም ሰሞኑን ባየሁት መረጃ መሰረት በተለይ ደግሞ በጣም ታማኝ መረጃዎችን ይዞ በመውጣት የሚታወቀው ጋዜጠኛ ኤልያስ መሰረት አንድ ጽሑፍ አጋርቶ ነበር። እሱም ጽሑፍ ምንድነው? የቴዲ አፍሮ ምክትል ማኔጀር እና የቅርብ ጓደኛው መታሰራቸው ይታወቃል። በታሰሩበት ቦታ ግን የቴዲ አፍሮ ምክትል ማኔጀር በሚሰራው ዶክመንተሪ ላይ ቴዲ አፍሮ ምንም አይነት መግለጫ እንዲሰጥ አለመከልከሉንና ያንንም ሆን ብለው ለማርኬቲንግ ፐርፐስ እንዳደረጉት እንድትናገር እየተገደደች ነው የሚል መረጃ በዚህ መልኩ አጋርቷል። እናንተ ምን ትላላችሁ? ኮሜንት ሴክሽን ላይ ጠብቃችኋለሁ። እኔ የሚመስለኝን ላጋራችሁ። ምናልባት እውነት ሆኖ መንግስት በዚህ ጉዳይ ላይ ዶክመንተሪ የሚሰራበት ከሆነ በእኔ አመለካከት ነጥብ ይጥላል። በጣም ነው ነጥብ የሚጥለው። ምክንያቱም መንግስት በደጋፊዎቹም በካድሬዎቹም በተለያየ መንገድ ስለ ቴዲ አፍሮ ብዙ ነገር አስነግሯል። እስካሁን ግን ከመሳቂያና ከመሳለቂያነት ምንም ያተረፉት የፖለቲካም የኢኮኖሚም ትርፍ የለም። ሜቢ አሁን ዶክመንተሪ ሰርተው የሚያወጡም ከሆነ ትልቅ የኢኮኖሚም የፖለቲካም ኪሳራ ነው የሚገጥማቸው ብዬ አስባለሁ። ቴዲ አፍሮ ተቀባይነቱን የገነባው በመግለጫዎች፣ በሀተታዎች፣ በጽሁፎች ሳይሆን ሪሊ ሰርቶ ሪሊ አድርጎ ነው። ስለዚህ የቴዲ አፍሮ መግለጫ መከልከል የቴዲ አፍሮን አልበም አያፈምሰው፣ አለመከልከሉም ደግሞ አይጥለውም። ስለዚህ የቴዲ አፍሮ አድናቂዎች ማንን ያምናሉ? የታወቀ ነው።
እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። ለማንኛውም ላይክ ሳታረገው የጀመራችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ይህን ጨዋ ፋሚሊ ተቀላቀሉ። ዳይ ሰብስክራይብ